የራሴን ላይፍ ልጀምር ነው። እናታረጉ ለምንድነው ማላረገው? ለምንድነው ማላረገው? ትሰሚኛለሽ? አሁን ባላ ከዚህ ጋር ምንም የሚጨቃጨቀው ነገር የለም። አስቢበት። ዝም በይ። ምንድነው የምታስመስይው? ለማስመሰል አትሞክሪ። በቃ እኔ ምሩዬ በጣም ማሰባከቱታል። አብዝናው ቆይ እኔ ብቻዬን እያወራሁ ካለኝ አታምንም? ከዛ ከጓደኞችሽ ጋር መቀመጥ ነው። ምን እየሆንሽ ነው? በቃ ከአንቺ ጋር እኔ መሆን ካልፈለኩስ? ያንቺን መኮረጅ ደግሞ የባሳችን ነሽ ደግሞ ምን አደረኩሽ? እስኪ ንገሪኝ። ምን ታረጊኝ? ከዚህ በላይ ተፈጠረ ንገሪኝ። ምን ማለት ነው? ምንድነው የምረዳሽ? ምን ልረዳሽ ነው የምትፈልጊው? ኧረ በእናትሽ ወደዚያ ሂጂ በእናትሽ። እኮ ስሚኝ፣ እየሰማሽኝ ነው እኮ። በቂ ዝም በይ። ስሚኛለሽ? ቀጣይ ሳምንት ስመጣ እንደ ባልና እንደ ሚስት ቁጭ ብለን እናወራለን። እንዲሁም መጋባታችን ባይቀር እንጋባለን። ሰማሽኛ? ከአንቺ ፍቅር ይዞኛል። በአንቺ ምክንያት እኔ ትምህርቴን መማር አልቻልኩም፣ ስራ መስራት አልቻልኩም። አይምሬም ልቤም አንቺን ነው እያሰበ ያለው። በቃ እኔ እርጂኝ ብዬሻለሁ። እሱ በተቀየረ ሰዓት እኩል ነው እነዚህ ሰዎች የተቀየሩብኝ። ማለት እሱ ፍቅረኛሽም በቃ ደስ የማይል ባህሪው ላንቺ ማሳየት ጀመረ እዛ። እናትሽም ደግሞ ቤት ውስጥ ላንቺን መቆጣት ምናምን ወይም ደግሞ ደስ የማይል ሁኔታ ማሳየት ጀመረች ነው። በቃ እኩል እሷም ቤት ስገቡ ትነጫነጫለች። እንደዚህ ነው ብዬ ስመልስላት ዱላ ታነሳለች፣ ትማታለች። ምንድነው አስሬን ተመክኛች? ዝም በይ። አፍቅረሽ አታውቂም ነው? እኔና አንቺ አንድ ላይ መሆን አለብን። እንዴት ነው ከኔ ጋር መሆናችንም? ልጄን እኮ ነገርኩህ እኮ። የምን ልጅ ነው የምትይኝ? ከኔ ጋር መሆናችንም እንደ ምክንያታችሁን ንገረኝ፣ ወይ ከእናንተ ጋር ያለው ምክንያት ለእኔ ንገረኝና መፍትሄ ልፈልግበት። እኔ ለእሱ ብዬ ብዙ ነገር ከፍያለሁ፣ ብዙ ሰዎችን አጥቻለሁ። በጣም ብዙ ነው የሆንኩት። እኔ በፍጹም እኔ ዝም ማለት አልፈልግም፣ በፍጹም በቃ። ኧረ ተው እባክህ እንደው እኮ እኔ ጉዳይ ይሄ ቁጥርሽ እንደመዳላል እባክህ ምንድን ነው ማብረው? ቆይ እኮ ስሚኝ፣ እያናገርኩሽ እኮ ነው። ኧረ በእናትህ የምትለው ነገር ምንም አልገባኝም። መኝታ ቤት ድረስ እስኪ በመድኃኒዓለም። ኧረ ፈጣሪ ፍራ፣ እንደው በመድኃኒዓለም እባክህን ልጄ እባክህን እንደው ልለምንህ። ስሚኝ እንዲህ ስለማንኝ እንደው በመድኃኒዓለም እኮ ስሚኝ፣ እየሰማሽኝ ነው? እሺ ልስማ። ምንድን ነው የምትለኝ? እኔ ከአንቺ ፍቅር ይዞኛል። እኔና አንቺ አንድ ላይ መሆን አለብን። እንደውም መጋባት አለብን። ትሰሚኛለሽ? እባክህን ልጄ ተረዳኝ እኮ። እኔና አንቺ አንድ ላይ መሆን አለብን እኮ ነገርኩሽ እኮ። ስሚኝ፣ እዚህም መኖር ካልፈለግሽ እኔ ቤት ተከራይቼ ሌላ ቦታ አብረን መኖር እንችላለን። ራቅ ብለን መኖር እንችላለን። እባክህን አንችልም። እባክህን ምንም ነገር ለምንድነው ማንችለው? ለምንድነው ለምንድነው በቅዱስ ገብርኤል ይያለኝ እንደው በስመ አብ ወወልድ ወመንፈስ ቅዱስ እኮ። ምክንያቱ ምንድነው? ማንችልበት ምክንያት አስረጅኝ እስቲ አንቺ። ምንም አልደጋግምብህም። ከኔ ጋር ምንም ነገር ታረጋችልኝ አልኩ። በቃ እኔ ትወጣልኛለህ፣ ቤቱን ለቀህ እወጣለሁ። ስሚኝ፣ እንደውም ትሰሚኛለሽ? ጎረቤቶችሽን እንዳለ እንደውም መንገደኛ እንዳለ ሰብስቤ ማለት ነው መማሪያ ነው ማድረግሽ። ያለ ፍላጎቴ አስተኝታኝ አብሪያት እንዳድር አድርጋኛለች። ከዛም በኋላ ከሷ ፍቅር ሲይዘኝ ችላ እንዳልሽኝ እናገራለሁ። ሰው እንዲማርብሽ መሳለቂያ ነው ማድረግሽ። እባክህን እኔ ትልቅ ሰው ነኝ። እባክህን ለዚህ እንደዚህ አታድርግ። እንደውም ለልጅሽ ሁላ እነግራታለሁ። እባክህን እንዳሰማ። እሷ ራሱ ብትሰማ እኮ እኔ ማግጬባት እሷን የተውካት ነው የሚያስመስለው እኮ። ለምንድን ነው ታዲያ ማትረጂኝ? ምንም ልረዳህ አልችልም እኮ። ይሄ እኮ ለእኔ ከባድ ነው። ምንም የሚከብድ ነገር የለውም። ሰማሽ? እንደውም ቀጣይ ስመጣ እኔና አንቺ እንደ ባልና ሚስት ቁጭ ብለን ማውራት አለብን። እንደው በመድኃኒዓለም እባክህ እንደም ጉድ ነው የመጣው። ሰማሽ? ቁጭ ብለን ማውራት አለብን። የነገርኩሽን እንዳለ ነገር አስቢበት።
ሰማሽኛ? ምንም ለኔ ከባድ ነው ባክን እንደው ኧረ በመድኃኒዓለም ባክን ሚከብድሽ ከሆነ እዚህ መኖር ሚከብድሽ ከሆነ ማለት ነው ከዚህ ለቀን ራቅ ያለ ቦታ እንኖራለን ተከራይተን እንወጣለን አንቺንም ልጄ ባክን እንደው ልጅስ ብሰማ ምንድነው የምትለኝ እንደው እኔ እንደው እዚህም ሳረጋት ትስማ የፈለገችውን ነገር ትስማ ምን አገባሽ ስለሷ አሁን እኮ ስለኔና ስላንቺ ነው እያወራ ያለሁት እኮ ማይሆን ስለሆነ እኮ ነው እኔ ምንም ለምንድን ነው ማይሆን ይሆናል በቃ አንቺ ስለፈቀድሽ ብቻ ነው እንዴ ማይሆነው ካስፈለገ ሽማግሌ እመልካለሁ አስቢበት ሰማሽኛ አይ አይሆንም ሌላ ነገር አስባለሁ ምናምን ሌላ ነገር ፈጥራለሁ ካልሽ ጎረቤቶችሽን ዘመድ አዝማዶችሽን መንገደኛ እንዳለ ባድ ጠርቼ ማለት ነው መሳቂያ መሳለቂያ ነው ማድረግ ሰማሽኛ እባክህ እንደው ምንህን ነገር ስማይ ልጅ ትሰሚኛለሽ ከአሁን በኋላ ከአንቺ ጋር ምንም የምጨቃጨቀው ነገር የለም አስቢበት ኧረ እባክህ ልጄ እባክህን ተው ዝም በይ ኧረ እንደው በመድኃኒዓለም ተለመነኝ እባክህን ከዚህ በኋላ ቤተክርስቲያን ነው መሄድ አለብኝ እንዴ እማዬ ምን ሆነሻል? ዞር በይ ልቀቂኝ ደግሞ ሂጂ ግን ወደ መኝታ ቤትሽ ልቀቂኝ አትንኪኝ ወደ መኝታ ቤትሽ ሂጂ ምንድን ነው እኮ ምንድን ነው ተናገሪ ምንም አልኩኝ ሂጂ ወደ መኝታ ቤትሽ እናውራሽ እንደዚህ የምታለቅሽው አይንሽ ሁላ እኮ አብጧል ያለቀሽበት እስኪ ሂጂ ወደ መኝታ ቤትሽ አልኩሽ እንግዲህ እሺ ምንድን ነው ያልኩሽ ምንም አልኩም አቃጣጥ ወደዛ ሂጂ ምንም አልኩም ማለት እንደዚህ ያለቀሽ ነው ለምን ትመጣለሽ ወደዛ ሂጂ እሺ ሄዳለሁ ግን ምን እንደሆነሽ ንገሪኝ መጀመሪያ በቃ ምንም ነገርሽ ነገር ምንም አልኩም ካለሽ ፊትሽ ሁላ ኮልካ አይደለም አይ ምንድን ነው ያልሽው ምንም አልኩም ሂጂ አልኩሽ እኮ ነገርኩሽ እኮ እሺ ሄዳለሁ አትጩሂ ሂጂ ቀጥይ ሂጂ ወደ መኝታ ቤትሽ ያረፊ ረፍት አድርጊ እኔ ግን ዘንድሮማ አንቺ ምንም ጤናማ አይደለሽም ደህና አልመስልም እንዴት ነህ ስልኬን አታነሳም ምን ሆነህ ነው ማንሳት ካልፈለኩስ ማለት እሺ ባጭር አማርኛ አላየሁትም እሺ ስልኬን እኮ ይዘኸዋል አሁን እኮ አላየሁትም አሁን ያስኩት ስደውይልኝ አላየሁትም ምንድነው ቆይ ሆንከው ኧረ አባቴን ያልገባኝ ምን እየሆንክ ነው ቆይ እሺ ምን ሆንኩኝ ማለት ከዚህ በላይ ምን ትሆን ማለት ያስረጅኝ እስቲ ምን ሆንኩኝ እስቲ አስረጅኝ እስቲ አንቺ ስልኬን አታነሳም ቴክስት አትመልስም ሳወራ ይሄው በስነ ስርዓት አታወራኝም ከዚህ በላይ ምንድነው የምትሆነው ካልተመቸኝስ ቆይ ምን ነው እሺ ያልተመቸ እኔ እኮ ያልገባኝ ያልተመቸህ ምኑ ነው ምንድነው ያልተመቸ ነገር ሞራት አይሰለችሽም እንዴ ምንድነው የምትጨቃጨቂ ቆይ እኔ ብለው እሺ እኔ በሌለውበት ቤት ነው ያለው ስልኬን እንኳን አታነሳም አሃ መምጣቴን ማስጠላሽ ደበርኩሽ ምንድነው ሐሳብሽ ቆይ እኔ ደበርከኝም አስጠላኸኝም አላልኩም እና ታዲያ ምንድነው የምትይኝ እኔ ደስታዬ ነው እኮ መምጣት እዚህ የትም ባገኘህ እኔ ማግኘቱን ፈልገው አንተ እሺ እኔ ናፍቀኝ ስደውል አታነሳም ስልክ ቴክስት እንኳን አትመልስም ምን ሆነክ ነው ምንም የት ነው ያለው አትመልስም ምንድነው ቆይ ችግር ምንድነው የሆንከው ምንም የሆንኩት ነገር የለም ቆይ እኔ በሌለውበት እዚህ መቀመጥ ነው ያንተ ደስታ ምንድነው እኔ እዚህ ቤት መምጣት በጣም ከነከነሽ ወይስ እኔ ሳልመጣ ስቀር ምንድነው ወንድ ይዘሽ ትገቢያለሽ እንዴ ምንድነው እኔ ነኝ ወንድ ይዤ የምገባው አንተ ውጪ ነኝ እኔ ሌላ ወንድ ይዤ ገባ እና ታዲያ ምንድነው የምትጨቃጨቂኝ እኔ አልተጨቃጨኩም እንዴ እና ታዲያ ምንድነው ቆይ እኔ ጥፋት ነው በፊት ደውለህልኝ አብረን ነበር የምንመጣው
ማንም በሌለበት እዚህ ቁጭ ብለህ ሳገኝ ምን ልበል? በዛ ላይ ስልኬን ሳታነሳ የት ነህ እንኳን ስለ ቢያንስ ትንሽ እንኳን ቴክስት እንኳን አትመልስልኝም። በቃ እዚህ ቦታ ነኝ ማለት ምን ይከብዳል? ይከብዳል? ማውራት አይሰለችሽም እንዴ? ስትደውይ በቃ መጨቃጨቅ ማውራት አይደክምሽም? እና አልተጨቃጨኩም። የተጨቃጨኩ እኮ ጥያቄን ስላልመለስክልኝ ነው። እኔ ድክም ምን ያለኝ ከአንቺ ጋር ማውራት ሁላ እንዴት እንዳስጠላኝ። እኔ ጋር ማውራት ደከመኝ? እኔ አስጠላሁክ? እኔ በእናትሽ ዝም በይኝ። አሁን ድክም ምን ያለኝ። ቆይ ታዲያስ ምንድን ነው ያንተ? አሁን እየገባኝ አይደለም። ከአሁን በኋላ ታዲያስ ብለሽ እንዳትጠሪኝ እየሰማሽኝ ነው? እና ምን ብዬ ልጥራ? ከአሁን በኋላ በአዲሱ ማንነቴ አቤል ብለሽ ጥሪኝ። በቃ የድሮ ማንነቴ ታዲዮስን አልወደውም ልንገርሽና፣ ሰማሽኛ? ኧረ እኔ እኮ ምን ደህና ነህ? ስትይኝ ደህና አልመስልም? ኧረ እኔ ምንም ደህና እየመሰልከኝ አይደለም። ደህና ስትሆንማ እንደዚህ አይደለም። እና ታዲያ ምንድን ነው አዲስ ማንነት ምናምን? ምን ማለት ነው ደግሞ ይሄ? በቃ በአዲሱ ማንነቴ አቤል ብለሽ ጥሪኝ ከአሁን በኋላ ታዲዮስ እንዳትይኝ እኮ። ለምን? ካልፈለኩስ መቀየር ከፈለኩስ ስምህን የቀየርከው? ማንነቴንም ቀይሬያለሁ። እሱማ ቀይሬያለሁ። አየሁ እኮ ሌላ ሰው ነህ። እና ታዲያ ምንድን ነው ግራ የሚያጋባሽ ታዲያ? እንዴት ነው ግራ የማላጋባው? እኔ መሆኔን ያልኩ ምንድን ነው የምትለኝ? ሲጀመር አንተ ምንም ልክ አይደለህም። ምን ማለት ነው ልክ አይደለህም ማለት? ልክ አይደለህምማ፣ ምንም ልክ አይደለህም ነው እየሆንክ ያለው ነገር ልክ አይደለም። እኔ ታዲዮስን አላውቀውም። ሰማሽኝ መሰል? ቆይ ምንድን ነው የሆንከው? ማነው ምንም ያስነካኝ? ምንም የሆንኩት ነገር የለም። ጤነኛ ነኝ። እንደምትይኝ አይደለህም። አንተ ራስህ ታውቀዋለህ እኮ ምን ያህል እንደተቀየርክ። ራስን አታውቀውም? ራስን ግን እያየኸው ነው። እሱማ እያየሁት እኮ። ራስንማ እያየኸው አይደለም ነው። እኔ ላይ ብቻ ነው ይሄ ነገር የሆነው። ይሄ ሁሉ መቀየር እኔ ላይ ብቻ ነው። ምንድን ነው የተቀየረብሽ? እስቲ ያስረጅኝ እስቲ። እንዴ አንተ ለኔ እንደዚህ ነበርክ እንዴ? ንገረኝ። እንደዚህ ነበር እኔ እናንተ ነበርን ወይ? አሁን ድክም ምን ያለኝ? እስኪ ብቻ መልስልኝ። እኔ እናንተ እንደዚህ ነበርን ወይ? እና እንዴት እንድንሆን ነው የፈለግሽው አንቺ? ቆይ እንደዚህ ነበርን ወይ? እስኪ ይሄን መልስልኝ። ነበርን? በቃ መቀየር ፈለኩኝ፣ ተቀየርኩኝ። ምንድን ነው የቀየረ ነገር? እኮ እኔ እኮ የምፈልገው ምንም እኮ አይደለም ካንተ የምፈልገው። የቀየረ ነገር ምንድን ነው? ምንድን ነው የሆንከው? የሆንከውን አትናገርም? መናገር ካልፈለኩስ ግዴታ ለአንቺ ማብራራት አለብኝ? አዎ ማብራራት አለብህ። እየሰማሽኝ ነው? አንተ በሳዝንህም እንዴ? ምንድን ነው ያደረኩ? ይሄን አድርገሽኛል። በቃ ይሄን አስተካኪ አትልም እንዴ? እሱንማ ታውቂያለሽ፣ ያደረግሽውንማ ታውቂያለሽ። ምንም ያደረኩትን ነገር አላውቅም። እና ዝም በይ። በአቅማ ዛሬ እዚህ ጋር ቁጭ ቤት ካንተ ጋር ባልተጨቃጨቅኩ ነበር። ስራ የለሽም እንዴ? ስራዬንማ እንዴት ልስራ? ምን ማለት ነው እንዴት ልስራ ማለት? እንዴት ልስራ? እንዴት እንድሰራ ነው የፈለከው? እንደዚህ ሆነ እኔ እንዴት ነው ስራዬን? እኔ ማሰብ ራሱ አቅቶኛል። እንቅልፍ አጥቻለሁ። ብዙ ነገሩኛለሁ። ሐኪም ቤት ሂጂ ከታመምሽ። ሐኪም ቤት እንደሱማ ቢሆን ድሮ ሄድ ነበር። ዛሬ እንኳን እዚህ ጋር ቁጭ ብዬ ባልተጨቃጨቅኩኝ ነበር። እባክህ ታዲዮስ፣ እሺ ልለምንህ፣ በቃ እሺ ልለምንህ። ምንድን ነው የሆንከው? እየሰማሽኝ ነው? ታዲዮስ እንዳትይኝ ነገርኩሽ እኮ። ስሜ አቤል ነው። አቤል ብለሽ ጥሪኝ ከሆነ በኋላ ሰማሽኛ? እባክህ አንተ ልጅ እባክህ። ቆይ እኔ እንዴ ቆይ ግን ምንድን ነው? እኔ ምንም እየገባኝ አይደለም። ምንድን ነው የሚገባሽ? ምንድን ነው የማይገባሽ? እንዴ ምንድን ነው የማይገባሽ? እንዴት ይግባኝ? እኔን ሰው ያላቀውማ። እሺ በፍቅራችን ይዤሃለሁ። በቃ ቢያንስ ባሳለፍነው ነገር ይዤሃለሁ። ስለምን ፍቅር ነው የምታወሪው? ሲጀመር ፍቅር የት ታውቂያለሽ? አታውቂም ነው ያልከው? አዎ ፍቅር አታውቂም። ሰላማቅማ ነው 2 ዓመት ሙሉ ካንተ ጋር ምን ማለት ነው? ትሰማኛለህ? ጭራሽ ፍቅር አታውቂም። አንተ ግን ደህና ነህ? ሲጀምር ደህና ነህ? እየሆንክ ያለውን ነገር ታውቀዋለህ? ሴትዮ ምን እየሆንሽ ነው? ምን እየሆንክ ነው? አንተ ራስህ ልጠይቅህ እንጂ ምንድን ነው እየሆንክ ያለኸው? ነገርኩሽ እኮ ያለውን ነገር እኮ ነገርኩ። ከዚህ በላይ ነው የሆንከው? ተናገር እኮ ለቂኝ ነገር ተናገራ። ራስሽ ችለሽ ማውራታችሁም እንዴ? እኔማ እያወራሁ ነው። ትሰማኛለህ? በትክክል መልስልኝ። ምን ልመልስልሽ? ምንድን ነው የሆንከው? ምን ሆንኩኝ? ምንም አልሆንኩም። እንዴ ምንማ ሆነሃል? ምንም አልሆንኩም ማለት ነው? ግዴታ አንቺ ስትደውይ ግዴታ ስልክ ማንሳት አለብኝ? ቴክስት ስልኪ መመለስ አለብኝ? ካልፈለኩስ መመለስ ካልፈለኩስ? ያልፈለክበት ምክንያት ምንድን ነው? በቃ እሱ አልፈለክም፣ ግን ለምን? በቃ ለምን የሚለውን ነገር መልስልኝ። እኔ ካንተ ፈልገው ይሄን ብቻ ነው። ከአንቺ ጋር መጨቃጨቅን ያስጠላኝ። ሁሌ በስልክ ቴክስት ከአንቺ ጋር እዚህ ጋር ቁጭ ብሎ መነዛነዙን ያስጠላኝ። እኔ እንጃ። እኔ ምንድን ያደረጉ? ቆይ ያስነኩ ነገር አለ? ምንድን ያደረጉ? ምንድን ነው? እያየሽኝ እኮ ነው። ሙሉ ጤነኛ ነኝ። እያየሽኝ ነው።
በፍጹም ጤነኛ አይደለህም። እንዴ ምሮ ራሱ ልክ አይደለም፣ ተቀውሷል። ምንድን ነው እንከው? ጤነኛ በሆን ነው እኮ እዚህ ጋር ቁጭ ብዬ አንቺን እያወራሁሽ ያለሁት። ጤነኛ እንዴ ማውራት ብቻ እኮ ጤነኛ አያስብልም። ኧረ እባክሽ የምታወራው ወሬ እኮ ምንም ልክ አይደለም። በቃ ታዲዮስ አትበይኝ፣ ነገርኩሽ እኮ አቤል አዲሱ ማንነቴ አቤል ነው። ሰማሽኝ? አስሬ ታዲዮስ አትበይኝ። በቃ ፍቅራችን ባታለፈ ስለምን ፍቅር ነው ሲጀመር? ፍቅር የታውቂያለሽ አንቺ? ቆይ አንተ ግን ምንድን ነው የምትለው? ትንሽ እንኳን አይከብድም? ምንድን ያደረኩ? አልናገርም፣ ስልኬን አላነሳም፣ ቴክስት አልመልስም። ታዲያ ምን እየሆንክ ነው? ቆይ የሆንከውን ነገር ግን ታውቀዋለህ? በቃ ከአንቺ ጋር መሆን አልፈለኩማ። ለምን እኮ ለምን? እኔ እኮ ለምንድን ነው ለምን? በቃ ከኔ ጋር መሆን የማፈልገው ለምንድን ነው? አናቸው ለዚህ ትንሽ ትናንሽ ይውልኝ አባት። ቆይ እኮ ለቅኝ ላስረዳ። ቆይ ምንድን ነው የሆንከው? ምንድን ነው የምታስረጂኝ ከዚህ በላይ? እኔ ግን አላሳዝንህም? ቆይ ግን እኔ ማንተ ፍቅር እንዲሰቃይ አላሳዝንህም? የፍቅር ምትል እሺ ቆይ እኔ ከዚህ በላይ አንተ ምንድን ነው መሆን ያለብኝ? ተሰቃየሁብህ እኮ ታመምኩ። ከታመምሽ ሐኪም ቤት ሂጂ። እየሰማሽኝ ነው? ሐኪም ቤት ሂጂ። በቃ ተናፋረቂ ስሚኝ። ወይኔ አምላክ፣ እኔ እንድታለቅሺ ብዬ አይደለም። እኔ ሰላሜን አጣሁኝ። ምን ይሆናል? ቆይ አውቃለሁ፣ አብረን ብዙ ጊዜ አሳልፈናል ማለት ምንድን ነው የምታወራው? አሳልፈናል ማለት ምን ማለት ነው? ታውቂያለሽ። በቃ አብረን አሁን ያለፈው አልፏል። በቃ እኔ ካላንተ አንድ ቀን እንኳን ማሳለፍ አልችልም። እንዴ ለምንድን ነው ማቺው? እኔ በቃ እኔ ካንቺ ጋር መሆን አልፈልግም። ስለማፈቅር ስለምወድ የሰማሽኝ ነው? እኔ ካንቺ ጋር መሆን አልችልም። ምን ትችላለህ? ተረጋጋና አስብሽ እኮ ለቅኝ፣ አትንሽኝ። በቃ አስብ፣ ተረጋጋ። በእናትሽ ወደዚህ ሂጂ። ምን እየሆንሽ ነው አንቺ? ለምን ደግሞ አትረጂኝ? አልረዳሁም። ምንድን ነው የምረዳህ? ወይኔ አቤል አንተስ እኔን ለምን ነው የማትረዳኝ? እሺ ቆይ ምን እንደሆነ ነው የምፈልገው? ምንም አታርጊልኝ። በቃ ነገር እኔ ሰጠው እኮ እኔ ስሚኝ፣ እኔ ምንም እንድትሆኝልኝ አይደለም የፈለኩት። በቃ እንደ ድሮ እንድትሆኝልኝ ምናምን አይደለም እኔ የፈለኩት። ምን ላድርግ? እሺ ምን ላድርግ? ወይኔ አቤል፣ ቁጭ በይ። በቃ በርቀት እኔና አንቺ በርቀት መገናኘትም ካለብን በርቀቱ። ምን ማለት ነው? እንዴት ነው በርቀት የምንገናኝ? ቆይ አንተ ግን እንዴት ቻልክበት? እንዴት ነው ይሆናልክ? ያንን እንዴት አስቻለ? ምን ማለት ነው? እኔ ሳታይ እኮ አንድ ቀን እንኳን መዋል አትችልም ነበር። በቃ ድሮ ነው እሱ ድሮ ነው የነበረ ነው። አሁን ምን ሆነ? ምን ተፈጠረ? አሁን ምንድን ነው የሆነው? አሁን እስኪ ንገረኝ። ቆይ አላሳዝንህም? የእውነት አትወደኝም? እስኪ አይኔን እያየ ንገረኝ። አትወደኝም ወይ? አትወደኝም? እሺ ንገረኝ። አትወደኝም? እሺ እንደውም ልንገርሽ፣ አልወድሽም። ምን ትሆኛለሽ? እስቲ የምታመጪው ነው ያለው። እስቲ ሰሞኛል። ይሄን ማረጋችንም እሺ። እኔ መቼም ነው የማትተውት። ለምንድን ነው የማይሆነው? እናንተ መቼም መተው አልችልም። በቃ ምክንያቱን አስረጅኛ። ስለማፈቅር ነው። ሌላ ምን ምክንያት ይኖረኛል? እኔ ካንቺ ጋር የነበረኝ ፍቅር አልቋል። በቃ ጨርሻለሁ። እኔና ያንተ ፍቅር አያልቅም በፍጹም። ኧረ እባክሽ፣ ስላለቀሽ የሚለወጥ ነገር አለው? እባክህ ለምን እንዴ? ምን እየሆንሽ ነው? በቃ ካንቺ ጋር እኔ መሆን ካልፈለኩስ እፈልጋለሁ። ለምንድን ነው? እሺ ተነሽ፣ አሁን ተነሽ፣ ቁጭ በይ። ተነሽና ቁጭ በይ። ምን ስላለቀሽ የሚለወጥ ነገር አለው? ቆይ አንተ ግን ነፍሴን መስጠት እኮ ነው አንተ የቀረኝ። ቆይ ምንድን ነው ሆነልክ? ቤተሰቤ፣ ጓደኞቼ፣ ሁሉ ነገር እኮ ነው የሰጠሁት። እኔ ስጪኝ ብዬሻለሁ እንዴ? ስጪኝ ብዬሻለሁ። እና ታዲያ ምንድነው ከኔ ምንድነው የምትፈልጊው? እሺ ምንድነው? ቆይ እሺ እኔ ከዚህ በላይ ምን ልሆንልህ ነው? ምን ልሆንልህ? ቆይ ንገረኝ እስኪ ምን ልሆን? ምንም አትሁኝልኝ። ቁጭ በይ። ወይ ይሄዳል። ስላለቀሽ በቃ አቤል ይራራልኛል ብለሽ ነው? ቆይ አንተ እናቴ እናት አልሆነች? ቤት አልሆነ? ንገረኝ። ጓደኞቼ አልሆኑ እናንተ? እንዴት ነው የምታስቢው አንቺ? ምንድን ነው የቀረኝ? እኔ ላንተ መስጠት የቀረኝ ምንድን ነው የቀረኝ ላንተ መስጠት? እስኪ ንገረኝ። ምንም ነገር አትስጪኝ። እዚህ ቤት መምጣቴንም እየቆጠርሽው ነው እንዳንተ? እኔ እንደሱ አላልኩም። እና ታዲያ ምንድን ነው የምትፈልጊው ከኔ? አንተን ታዲያ እኔ አንቺ መሆን አልችልም። በቃ ትችላለህ። አልችልም እኮ ለምንድን ነው የማትችለው? ድሮ ነበር፣ ድሮ አልፏል። በቃ ድሮ ብሎ ነገር የለም።
እኔ እናንተም እስከመጨረሻው አብረን ነው የምንሆነው። በፍጹም ድሮ ነገር የለም። አንቺም የራስሽን ኑሮ እኔም የራሴን ኑሮ መምራት እንችላለን ነው። አይሆንም። ለምንድን ነው የማይሆነው? ለቂ እየሰማሽኝ ነው? ስሚ አብረን ካንተ ውጭ ማንንም ሰው ማፍቀር አልችልም። ትችያለሽ፣ እሱን ትችያለሽ። አንተስ እኮ ያለ እኔ መኖር ይሆንልሃል እንዴ? ለምንድን ነው የማይሆንልኝ? ሲጀመር እኔ አሁን የራሴን ላይፍ ልጀምር ነው። የራሴን ላይፍ ልጀምር ነው። ይሄን አታረጉም። ለምንድን ነው የማላረገው? ለምንድን ነው የማላረገው እኮ ለቂ ለምንድን ነው የማላረገው? ትሰሚኛለሽ? አንድ ነገር ልንገርሽ። ቀና በይ። ምንድን ነው የምትነፋረቂ? ምንድን ነው የሚያነፋርቅሽ? እኔና አንቺ እኮ ማለት ነው አብረን በሁለት ዓመት አብረን ቆይተናል። እየሰማሽኝ ነው? አብረን 2 ዓመት ቆይተናል። እንደዛ ስንት ነገር አድርጌልሽ፣ አንቺ ግን ምንም እንትን አልመሰለሽም። እኔ ስንት ነገር አልሆንኩልህ? ንገረኝ እስቲ። አዎ ብዙ ሆነልኛል። ለኔ ያልከፈልከው መስዋዕት የለም። ብዙ ሆነልኛል። እና ታዲያ ለኔ ያልሆንከው የለም። እሺ እኔ ምን ላድርገው? ንገረኝ እስቲ። በቃ ህይወት ይቀጥላል። ትሰሚኛለሽ? ህይወት ይቀጥላል። በፍጹም ያለፈ አይቀጥልም። ህይወት ለምን ነው የማይቀጥለው? አንቺ የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ እኖራለሁ። በቃ እኔ ከአንቺ ጋር መሆን አልፈልግም። ሲጀመር ለምን ነው የምፈልገው? ንገረኝ። እኔ እኮ እሺ በቃ አስጠላሽኝ። ላይን ሁላ ነው ያስጠላሽኝ። ቋቅን ያልሽኝ ልንገርሽ። እኔ አስጠላሁ? አዎ አስጠላሽኝ። እውነቱን ልንገርሽ። እኔ አስጠላሁክ? ምን በድዬክ? ምን አጥፍቼ? ምን አጉድዬብህ ነው? ምንድን ነው ያጎደልኩብህ? እባክህን በቃ ተረዳኝና በስነ ስርዓት አውሪ። ምንድን ነው የምረዳሽ? ምን እንድረዳሽ ነው የምትፈልጊው? እሺ ቢያንስ በስነ ስርዓት ቁጭ ብለን አውርተን ችግራችንን እንፍታ። ኧረ በእናትሽ ወደዛ ሂጂ በእናትሽ። ቆይ አንተ ምንድን ነው የነካክ እንዴ? እኔ እኮ ስልኬን ሳላነሳ ቴክስት ሳልመልስ እንዴት እየሆንክ ነበር ትምህርት ቤት ስራ ቦታ የምትመጣው? ለእኔ እንደዛ የምትሆነው ሰውዬ ዛሬ ምንድን ነው የነካክ? እንዲህ ለሰከንድ እንኳን ካላየኸኝ እኮ ብዙ ነገር ነበር የምትሆነው። እሱማ ድሮ ቀረ። በቃ ድሮ ምንድን ነው የቀረው? ለምን ነው ድሮ የቀረው? በቃ ቀርቷላ። ምን እንዲሆን ነው የምትፈልጊው አንቺ? ምንድን ነው እንደዚህ ፍቅርህን ከኔ እንደዚህ የቀነሰው ምንድን ነው? እኔ አልገባኝም። ከአንቺ ጋር መሆን ካስጠላኝስ? ካልፈለግኩሽ እኮ ለምንድን ነው ማስጠላ? ለምንድን ነው የማትፈልገው? እኔ እንደዛ የምትወደኝ ሰውዬ በአንድ ጊዜ እንደዚህ ስትሆን እኔ ምን ልበል? ድሮ ማለት ፋራ፣ ጅል፣ ጀዝባ፣ ደደብ ስለነበርኩ ነው። አይኔ ታውሮ ስለነበረ ነው። ባንቺ ታውሮ ስለነበረ ነው። እንዴ እየሰማሽኝ ነው? ስለዚህ ዝም ብለህ ነው ማድረግ ነው እኔን የወደድከኝ ማለት የውሸት ነው? እንደፈለግሽ አድርገሽ ልታስቢው ትችያለሽ። እሱ የውሸት ነው ብዬ ማሰብ አልችልማ። እንዴትም ብዬ ላስበው አልችልም። ይሄንን እንደፈለግሽ አድርገሽ እሱን አስቢው። ምን አገባኝ እኔ? እንዴት አድርጌ እንደዚህ ላስበው እችላለሁ? ምን ማለት ነው እሱ? ይኸውልህ ፍቅር የውሸት ነው ብዬ ለማሰብ በጣም ከባድ ነው ለኔ። የውሸት ነው የምትወደኝ፣ የውሸት ነው የምታፈቅረኝ ብዬ ለማሰብ አዎ የውሸት ነው። በቃ የውሸት ነው። በፍጹም ይሄ በፍጹም የውሸት ሊሆን አይችልም። ለምንድን ነው የማይሆነው? ኧረ እባክህ አንተ ዛሬ ምንም ደህና አይደለም። ምንድን ነው የምታወራው? ምኑን የውሸት? ምን እንደማወራማ እኮ ይገባሻል እኮ ታውቂያለሽ እኮ ምን እንደማወራማ ይገባሻል እኮ። ኧረ ታዲያስ ምንድን ነው የሆንከው? በእግዚአብሔር አስሬ ታዲያስ አትበይ በእናትሽ። ቆይ እኔ ምን ስሜን እኮ ነገርኩሽ እኮ አቤል ነኝ። አቤል አንተ ታዲያስ አቤል አይደለም? ኧረ እባክሽ እሱን እዛ የምታጃጂውን እዛ ሄደሽ አጃጂ። ምንድን ነው ያጃጃልኩ? ኧረ ዝም በይ በእናትሽ። ምንድን ነው ያጃጃልኩ? እስኪ ንገረኝ። ስላፈቀርኩ ስለወደድኩ አትውደጂኝ ስለሆነ ነው? ኧረ እባክሽ ንገረኝ። እየለመንኩ ስለሆነ ነው? እኔ ለምኜ ብዬሻለሁ። ምንም ባላደረኩት ነገር እኮ ነው አንተ እየለመንክ ያለሁት። ሲጀመር ሰው መስለሽኝ ነበረ ድሮ። ሰው መስለሽኝ ማለት አሁንስ ሰው አይደለሁም ማለት ሰው ሆኜ መሰለኝ እኮ። ሁለት እንደ ሴትም አልቆጥርሽም። አሁን ልንገርሽ፣ እንደ ሴት ማለት ነው። እንደ ሴት አልቆጥርሽም። ኧረ ሴት እንኳን ክብር አላት። እንደ ውሻ አልቆጥርሽም ልንገርሽና። ኧረ ፈጣሪ ዛሬ ትስተኝ እንደው ምንድን ነው እኔ ነው እንዴት ማቆጥረኝ? አዎ አንቺን ምን ልትሆኚ ነው? ምን ሆናለሁ? መሆኑን ነገር ማባቀው ኖሮ እስከ ዛሬ እንደዚህ ያሉን ምንድን ነው? አንተ ቆይ እንጨራሽ ነው እንደ ሴት ቆጥረኝ እኮ ነው ሁሉ ጊዜ አብረኝ የነበርከው አይደለ? እሱማ ድሮ ነበር እኮ አሁን አለፈ። ምን ነው ድሮ? የድሮ ላይፋችን ነበር እሱ። የድሮ ላይፍ የሚባል ነገር የለም። ተሰማኛለህ? የድሮ ላይፍ የሚባል ነገር የለም። ጀረዘጂ ኬሲ በቃ ይበቃል። አሁንስ በቃ እሺ። ሲጀመር ሴት ነሽ እንደ አንቺ ሴትማ ራስሽን አይተሽ ሁላ ታውቂያለሽ።
ቆይ ምንድነው? እኔ ምንም እየገጠመኝ ምንድነው የምታስመስዩ? ለማስመሰላት ሞክሪ በቃ። ምንድነው? እኔ አይምሮዬ በጣም ማሰባቅቶታል። አብድ ነው። ቆይ እኔ ብቻዬን እያወራሁ ካለኝ አታምንም? አይ ከዛ ከጓደኞችሽ ጋር መቀመሪው ነው እሱ። እዛ ምን ማለት ነው? ምን ማለት እንደሆነማ ይገባሻል። ምን ነው የሚገባኝ? እኔ እኮ አንተ የምታወራው ነገር ራሱ እየገባኝ የምታወራው ምንም ነገር እየገባኝ አይደለም። ሳልናገረው ነው የሚገባሽ። ልንገርሽና ማለት ነው። አይ ምኑ ሳትናገር ነው ምኑ ይግባኝ እንዴ? ሴቶች ስትባሉ አንድ አይነቶች ናቸው ሴጣኖች። የሰው ልጅ እኮ ይሄንን ያለው ይሄንን ምክንያቱም ካልተናገርክ እኔ እንዴት ልረዳ እችላለሁ? እኔ እኮ አንተ ጭቅላት ነው እንደማስበው። ኧረ እባክሽ ምንድነው ሌላ ምቹ የለሽም? የለኝም። ምን ልበል? ከዚህ በላይ እኮ ምለው ነገር ሁላ እኮ አለቀብኝ። አሁንስ ምን እንደማወራ ራሱ ግራ ገባኝ። አሁንስ ለነገሩማ ትፈጥኛለሽ እኮ ጥሩ ነገር መቼ አስበሽ ታውቂያለሽ? ሲጀመር አንቺ ተሰማኛለህ? ጥሩ ስለማስብ ነው እኮ እስካሁን ድረስ አብረኸኝ የነበርኩ አይደለም እንዴ? ጥሩ ነገር ስለምታስቢ አንቺ ለኔ ጥሩ ስለምታስቢ እና እኔ እኮ ለአንተ መጥፎ ነገር አስቤ አውቃለሁ? ምን ነው ለአንተ መጥፎ ነገር ያሰብኩት? ምን አደረኩ? ምን በደልኩ? መች ነው ለአንተ መጥፎ ነገር አስቤ የማውቀው? እኔ ስሚኝ፣ እየሰማሽኝ ነው? ሲጀመር እንደሰሚኝም አልፈልግም እኔ በቃ የኔና አንቺ ላይፍ አብቅቶለታል። አያበቃ። ለምንድን ነው የማያበቃው? ይሄ አያበቃ። ይሄ አበቃ የሚባል ነገር የለም። ስለዘለልሽ ምንም የሚለወጥ ነገር የለውም። በቃ እንዴት ነው የሚያበቃው? ታዲያ እስኪ እባክህ አስሬ ታዲዮስ አትበይ። ወደዚህ ሂጂ በእናትሽ። አንቺ ወደዚህ ሂጂ። እሺ ዞር ብለህ አስብ እስኪ። ምንድን ነው ዞር ብዬ የማስበው? በቃ ከአንቺ ጋር ምንም ነገር ማውራውን ነገር የለኝም እኔ። እባክህን በቃ ተረዳኝ። እባክህ ተረዳኝ። እሺ በቃ ከጠፋሁ ማስተካከላለሁ አልኩህ እኮ። እሺ ይሄን አስተካክል ይሄን ይበለኝ። ምንም ልታስተካክል አልፈልግም። በቃ እኔና አንቺ ነገር እኮ አበቃለች። እንደውም እኔ እዚህ ቤት መምጣት እንደውም እድል ብቻ ስጠኝና ኮምባላ እዚህ ቤት እንደውም አልመጣም እኔ። እንደዚህማ እንዳታረግ በፍጹም። ወይኔ እኔ እዚህ ካልመጣ ቤት አገኘሃለሁ። እሺ ቢያንስ እኮ እዚህ ነው እኮ ለቂኝ። እሺ እሺ እለቅሃለሁ፣ ግን ተረዳኝ ቢያንስ። ጭራሽ እኔ እዚህ እየመጣሁ ማደርገውን ነገርም የምመገበውንም ሻዩንም ምግቡንም እየቆጠርሽ ታስወሪብኛለሽ። እሺ እኮ አልፈልግም። በቃ ለቂኝ። እንደውም ትሰሚኛለሽ? ስራ ቦታም ክላስም እቤትም እንዳትመጪ፣ ጓደኞቼ ጋርም እየደወልሽ አታስጨንቂያቸው። ስፈልግ እኔ ራሴ ደውልልሻለሁ። ሰማሽኛ? ካስፈለገም ቴክስት እልክልሻለሁ። እኔ ራሴ ቴክስት አደርግልሻለሁ። በቃ ሲመቸኝ እኔ ራሴ ቴክስት እጽፍልሻለሁ። አንተን ያላሳዝንም እንዴ? በእናትሽ ስለዚህ ስላለቅሽ ለምን ደምን ባታለቅሽ ለኔ ስትይ እባክህን ተው በእናትህ። በጣም ምንም አልፈልግም። ፍቅሬን ብቻ መልስልኝ። እኔ አለሱ አንድም ቀን መቆየታችን እባክህን አምላኬ እባክህ ምንድነው ማድረግ ያለብኝ? እኔ ከማን ጋር ነው ማውራት የምችለው? እሺ ምንድነው ምን ሆነሽ ነው ታዲያ? ሾዜ ምን ተፈጠረ? ምን ሆነሽ ነው? ተይኝ እማዬ ተይኝ። ምንድን ነው የምትሆንሽ? ምን ሆነሽ ነው ታዲያ? እንደዚህ ፊትሽ እንዳይመስል ምን ሆነሽ ነው? ንገሪኝ
ማየኔ መጥፎ ሰው ነኝ እንዴ? ምን ተፈጠረ? ማን መጥፎ አለሽ አንቺን? ምን ተፈጠረ? እስኪ ንገሪኝ። እኔ በጣም ገብቶኛል። ንገሪኝ እስኪ አስረጂኝ። ምን ችግር አለ? ነው ያስረዳ እረዳሻለሁ። ንገሪኝ። ማየኔ መሞት ነው የምፈልገው። በቃ ልጅ አይዞሽ። ምንድን ነው እሺ? ንገሪኝ እስኪ ምንድን ነው እሺ? ንገሪኝ። እኔ እንደዛ አላቅሽም። ምን ሆነሽ ነው? እስኪ ንገሪኝ። ምንድን ነው እስኪ ንገሪኝ። ምንድን ነው እሺ? ንገሪኝ። ማየ በቃ ተይኝ እስኪ ላልቅስበት። በቃ ተይኝ ዝም በለኝ። ንገሪኝ ልጄ። ምንድን ነው እሺ? እሺ ንገሪኝ እና እኔ መፍትሄ ምንም ነገር አደርግልሻለሁ። ያለ አንድ ልጅ ምንም ነገር ማድረግ የሚያቅተኝ ነገር የለም። አንቺ የምታረጊው ምንም ነገር የለም። ራሴን ልፈታው አልቻልኩም። ንገሪኝ። ከኔ አያልፍም። ንገሪኝ። እኔ ልጅ ንገሪኝ። ምን እንደዚህ ሆነሻል? ንገሪኝ። እማዬ አንቺም እኮ ነሽ ደግሞ የባሰ አንቺም ነሽ ደግሞ። ምን አደረኩሽ? እስኪ ንገሪኝ። እኔ ምን ታረጊኝ ከዚህ በላይ? ምን ተፈጠረ? ንገሪኝ። አንቺ እራሱ ምን እንደሆንሽ ስጠይቅሽ መች ትመልሽልኛለች? ሲጀመር ሁላችሁም ናችሁ። ንገሪኝ። አሁን አንቺን ንገሪኝ አልኩሽ። እኔን ትታዩ ለምን አንቺስ ንገሪኝ። እስኪ አንቺን ንገሪኝ። እስኪ ንገሪኝ። እንዴት አውራሽ እንኳን እኮ በስነ ስርዓት አታወሪኝም። ንገሪኝ። ምን ተፈጠረ? ንገሪኝ እስኪ አሁን ለእኔ ያንቺን የዛሬውን የሆንሽ ሁኔታ ንገሪኝ። ለእኔ አታስቢ። ነው ችግር የለውም። ተረጋግተሽ እኔ ልጅ ተረጋግኝ። ንገሪኝ። ልረጋጋ? ምንድን ነው ልረጋጋሽ? ምን እንዳጣሁኝ ገብቶሻል እኮ ንገሪኝ። እኔ መፍትሄ እፈልግልሻለሁ። እናትሽ አንቺ ማላውነው ነገር የለም። ምንም ነገር ገንዘብ አጣሽ፣ ስራ አጣሽ፣ የምትሄጂበት ምግብ አጣሽ። ምንድን ነው ንገሪኝ እስኪ። አይደለም በቃ ተይኝ። ምግብ የምትጠጪው አጣሽ። እሱም ባጣ ይሻለኛል። ይሄ ሁሉ ነገር ባጣ ይሻለኝ ነበር። በቃ አሁን መፍትሄ እፈልጋለሁ። ለአንቺ ለልጄ ምንም የማላደርገው ነገር ለማድረግ እኔ ምንም ወደኋላ የምለው ነገር አይደለም። ንገሪኝ እስኪ ምን ተፈጠረ? ንገሪኝ። ማየታችን አጣሁት። ምን ሆነ ደግሞ እሱ? እስኪ ንገሪኝ። በቃ ሌላ ይፈልገኝ። ለምን? ምን ሆነ? ምን መጣ በመሀላችሁ? ምን ገባ? ንገሪኝ እስኪ። ምንም የማውቀው ነገር የለኝም። በቃ ግን አይፈልገኝም ጭራሽ። አይኔን እንኳን ማየት አይፈልግም። እማዬ አይኔን ማየት ለሰከንድ እንኳን ከኔ ጋር ማውራት አይፈልግም። ቆይ እኔ ምንድን ነው ያደረኳችሁ? ምንድን ነው የበደልኳችሁ? ምን አጥፍቼ ነው ሁሉ ነገር የምታደርሱብኝ? ይኸውልሽ ልጄ እሱን አጣሽ ማለት አንቺ ህይወት የለሽም ማለት ነው። በቃሽ እማዬ፣ እኔ በቃሽ። እኔ ህይወት የለሽም ያለሱ ልንገርሽ፣ እኔ የምውልበት ጥሩ ቦታ የምውሉ ታውቂያለሽ። እማዬ በቃሽ። በጣም ጥሩ ሰው ደግሞ የተሻለ ህይወት አዲስ ህይወት ትኖሪያለሽ። ልጅ እስኪ ተረጋጊ። እኔ የምልሽን አዳምጪ። እንደ አዲስ ቆንጆ ነሽ፣ አለምልመሽ ትኖሪያለሽ። እኔ በጣም ጥሩ ከሚባሉ ሰዎች ጋር አስተዋውቅሻለሁ። ከኔ ጋር አብረሽ ትሄጃለሽ። ከኔ ጋር በስራ ትውያለሽ። እንደውም ዝንጥ ብለሽ እራስሽን ኩል አድርገሽ። ስለዚህ እሱን አጣሽ ማለት አንቺ ቤት ሄድሽ ማለት አይደለም። እሺ እኔ ልጅ ምንም እየገባሽ አይመስለኝም። በቃ ምንም እየገባሽ አይደለም። እንዴ ታዲያስ ማለት ላይ ምን ማለት እንደሆነ ታውቂያለሽ? እስቲ ንገሪኝ። ሁሉ ነገር እኮ ነው። እኔ አለሱ አንድም ቀን እንኳን መኖር አልችልም ነበር አለ። ይቀላል እኮ በፍጹም ማንኛችንም። እኔ አንቺን አባትሽን እቺ ብቻ ያሳደግኩሽ። በቃሽ። እኔ መቀበላችንም በቃሽ። በቃ ምንም መሞክሪው ምንም ነገር ማድረግ ያለብኝ ነገር ሁሉ ለአንቺ መስዋዕት እከፍላለሁ። ምንም ነገር ቅንጣት ያክል እንድታስቢ አልፈልግም። በቃ እማዬ ከዚህ በኋላ ግን ስንትሽ መኖር ትችያለሽ። ትችያለሽ። በቃ እማዬ እኔ አልችልም እማዬ። እኔ አደርግሻለሁ። እኔ እናትሽ ምንም ነገር አለ። በፍጹም እማዬ ይሄን እንድታረጊ አልፈልግም። እንዴ ታረጂኝ እንጂ አንቺ እንዴ አልረዳሽ። ምንድን ነው እሱ ብቻ ነው ወንድ ያለው አንቺ? አዎ እማዬ ለእኔ እሱ ብቻ ነው ወንድ። ማን ያለው? እኔ ነኝ እማዬ። እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ያለ እሱ ምንም ነገር እንዳትዪ። እንደዚህ ድጋሚ እንዳትዪ። ይሄ ቃል ድጋሚ እንዳትደግሚ። እኔን የምትወጂኝ የምታከብሪኝ ከሆነ እኔ እናትሽ ለአንቺ ምንም አይነት እንደውም የተሻለ ትኖኛል። የተሻለ ህይወት ይኖርሻል። ከቻልሽ በቃ አምጪልኝ እሱን። እንደምንም አድርገሽ ለማግባባትና ለማስማማት ሞክሪ። ካልተቻለ መዶ እንደሚቻል ነው የምነግርሽ። እሱ አንድ ስልሽ አይደል? እንዴት እንደዚህ ያለሽ? እና ታዲያ እንግዲህ ከሆነ ሆነ፣ ካልሆነ አልሆነ። እንዴ ካልሆነ አልሆነ። ምን ሞክረሽ ነው? ካልሆነ የማይሆነው መድኃኒዓለም እኔ አግዝሻለሁ ያልሽ ለዚህ ነው። በቃ ይሄንን ነው የምታግዢ። ካልሆነ አልሆነ። እማዬ እኔ ከአንቺ አልጠብቅም። እውነት ነው ተለቅሰሻል። በሱ አንቺ ቆርበሻል በሱ። ቆይ እማዬ ይሄ ሁሉ ነገር ከማለት ነገሩን ከማስተካከል የቱ ይበልጣል? ነገርኩሽ እኮ ካልተስተካከለ ይስተካከላል። የተሻለ ምንድን ነው መች ሞክረሻል? እሺ ልታስተካክዪው ሞክረሻል? እንዴ ቁጭ አድርገሽ እንኳን እኮ ልታናግሪኝ አልሞከርሽም። ምንድን ነው የነካሽ አንቺ ራሱ? እሱ ራሱ እኔ መች ተገናኘን? የት ነው የማገኘው? እና ለማማከረው ከአንቺ ጋር ካልተገናኘሽ እኔ ጋር እንዴት ነው የማገኘው? እማዬ
እኔ እኮ እዚህ ሲመጣ ምንም ነው ያልገባኝ። ቆይ እኔ ስመጣ ለምን እንደዚህ የሚቀየረው? እዚህ ቤት ስመጣ በሰላም ቁጭ ብሎ የነበረው ልጅ እኔ ሳዋራው ሌላ ሰው ነው የሚሆነው። በትክክል እንኳን ሊያወራኝ አይፈልግም። አያውራሽ፣ ተይው በቃ። ሰላም ሊለኝ እንኳን አይፈልግም። ተይው፣ አያውራሽ። ህይወት ይቀጥላል። እሱ ሊጎዳ ይችላል እንጂ አንቺ ቅንጣት አትጎጂም። እኔ ከጎንሽ እኔ ሞትብሻለሁ። አትሞችም። እኔ ሞትብሻለሁ። እማዬ አይሆንም። ይኸውልሽ ልጄ ቅንጣት ያክል ምንም ነገር አታስቢ። እናትሽ እያለ ምንም የእኔ ውድ አይዞሽ፣ የተሻለ ህይወት እንድትኖር ያደርግሻል። እሺ ምንም ትረሻለሽ። እኔ ልጅሽ የምወጣው ስወጣ ይዤ እወጣለሁ፣ ስገባ ይዤ እገባለሁ። ሙሉበት ያለሽ ደህና አይደለም። ሲጀመር የሆነ ነገርማ ሆኗል። ደህና አይደለም። በደህናው እንደዚህ አይሆንም። ምን ያውቃለሁ እሱ እንደዚህ እንደማይሆን። በቃ እርሺው። አዎ እርሺው። አዎ እኔ ልገሻለሁ። በተረጋጋ መንፈስ በተረጋጋ መንፈስ ነው። የ2 ዓመት ፍቅረኛ እኮ ነው ማለት አውቃለሁ። ሳላቀርጽ አንድ ቀን እንኳን ሳያወራኝ ሲቀር እንዴት እንደምሆን ታውቂያለሽ አይደል? እርሺው ቀላል ነገር ነው እንዴ? እቃ መሰለሽ እንዴ? ታዲያ እንዴት ይደረጋል? ካልፈለገ ግዳጅ ነው። ካልፈለገ ማለት አለመፈለግ ነው። እሺ መቆለል ወይ ሊመለስ ይችላል። እማዬ አለመፈለጉን እንዴት አወቅሽ አንቺ? ታዲያ ነገር ይሄን እያስረዳሽ ነው እንዴ? እና ታዲያ ቢያንስ እሱን ለማናገር መሞከር ነው። ከሆነ ይሆናል እንዴ? አንቺ እኮ ታዩ አይሆንም እያልሽ እኮ ነው። ከሆነ እሞክራለሁ የሚሆን ከሆነ ካልሆነ ግን ይሆናል። 50-50 ሆነሽ ነው ያው መከማመን ያለብሽ። ታዩ እንደው እኔ እንዴትም አድርጌ መልሰዋለሁ። አይ ካልተመለ 50-50 ሆነሽ እንዴትም ብለሽ 100% ራስሽ ልትጎጃች ነው። ኤርሽ ማይ አንድ ነገር ልንገርሽ፣ እሱ በደህናው እንደዚህ እንደማይሆን አውቃለሁ። ሲጀመር ምንም ጤነኛ አይደለም ልጁ። በቃ ከሆነ ጊዜ በኋላ የሆነ ነገር ሆኗል። ልክ አይደለም። የሚያስበው የሚያወራው ነገር ልክ አይደለም። እንዴ አንቺ ወረሽ ቀይሪ። በቃ እንግዲህ ምን ሆነሽ ነው ያምሻል? እንደ ነገርኩሽ እኮ እንግዲህ ማድረግ ያለብኝ ነገር ሁሉ አደርጋለሁ አልኩሽ እኮ። እሺ ማያ አሁን ነው እኔ የምፈልገው አሁን በደቂቃ ነው ነገር ነው። እሺ በኋላ ብታስተካክዩ ምንድነው ትርጉሙ? ልጅ ተወልዶ አንድ ቀን ነው በእግሩ የሚሄደው። እንደዛ ማሰብ እኮ አለብሽ። በሂደት እኮ ነው። ምንድን ነው የምትይው? ታዲያ ውስጥ ትንሽ ከቆየ ሌላ ሰው ጋር ሊሄድ ይችላል። እኔ ደግሞ እሱን ፈራሁ። አሁን ከሁኔታው ያየው ያሉት ነገር እሱን ነው። በቃ መኪና ህይወት ትቀጥላለች። ለምን ማይ እኔ እሱን መጠበቅ እችላለሁ። በቃ ለምንድን ነው መጀመሪያ የማትሞክሪው? አልኩሽ እኮ የቻልኩትን አደርጋለሁ። መቼ ትቀጥላለች። መቼ ነው ማድረግ የምትችይው? ቃላት አንድ ደጋግማ አታርጊኝ። እሺ ደውዪና ጥሪው። በቃ ደውዪና ጥሪው። ቁጭ ብለሽ አዋሪው። ምንድን ነው የሆንከው? በይ እደውልለታለሁ። አንቺ ተረጋጊ ብቻ እነግረዋለሁ። ምንም ያሳስብሽ ነገር የለም። መረጋጋት እያለ ምንድን አንቺ ወንድ አንድ ብቻ ነው ያለው። አንቺ እንዴት ልረጋጋ ማዬ? አንቺ ቆንጆ ገና ለጋ ቆንጆዬ ገና ብዙ ነገር ብዙ ከአንቺ ነው የራሱ ብዙ ነው የምጠብቀው። ሰሚኛለሽ ማዬ? ግዴታ ነው ስሞን የለም። ታዲያስ በህይወት እንደማታገኘኝ ይወቅሽ። ለምን በቃ እሞትላችሁ ሁላችሁ የምትፈልጉት ከኔ ነው። ለምን ሻንተ ታዲያ የምትይው